አነሳና ይቅርታ እንዳትጨናነቁና እንዳትደነግጡ ብለን ነው እንጂ መንገድ ላይ ወድቆብናል አለ። እዛ እንደገና ወደዛ ስንሄድ አራፋ በዚህና በዚህ ያደፈቀው ነው ያንቀጠቀጠው ነው። ይሄ እጁ እንዲህ በቃ ቁልፍልፍ ብሏል። በቃ ህይወቱ ትንሽ የ% ነው ያለችው እና ለማትረፍ እንሞክራለን። ስለዚህ ፈርም ተባለ። እሺ 50 ሺህ ብር አስይዙ ተባለ። እዛ በኋላ ተረባርቦ አስገቡት። እንግዲህ የጭንቅላት እጢ ያለበት እና ያንን ነው የጣለው። እጢው በጣም አድጓል። እንደገና ደግሞ ወልዷል። ሲቀጥል ደግሞ ዙሪያውን ውሃ ቋጥሮ ወደ ካንሰር ላይ ሊቀየር ይችላል። በጣም ተደናገጥኩና አለቀስኩ። የ16ቷ ጾም እንጠጣው ኪዳነ ምሕረት ብቻዬ ሄድኩና በሴቶች በኩል ኃይለኛ ዝናብ ላይ የዘነበ ነውና ስዕል አድነዋ ትልቅ አለ አይደለ በር ላይ የሴቶች በር ላይ ድርት ብላ ነው የምትታይ። በቃ የጭንቃ ማላጅ መብርሃን ይሄ ልጅ ፈውሹ በቃ እባክሽ መብርሃን እኔ አድኙና እኔ በቃ ለክብርሽ እዚህ መጥቼ መሰክራለሁ። ቀን በቀን አለቅስባት ነበር። ወንድሜ ዶክተር ሮዳስ የሰጠኝ ትንጥዬ ቅባ ቅዱስ አለች ከስዕል አድነዋ እቺ የምትፈስ ምናምን ተብሎ ታሪኳን ሰምተሻል ስትለኝ ሰምቻለሁ። የሆነ ጊዜ ደግሞ ሳሊተ ምሕረት ፕሮግራም ተደርጎ ወጣ በጣም አይቻታለሁ። አንድ ጠብታ ነው ግን ማረግልሻለች እጸገነት አልኳት። አንድ ጠብታቴና ጠርገሽ እንድች ራሱ ጭንቅላቱ ላይ አርጊለት ለሱ ጸሎቴን አርጊ ውዳሴ ማርያም ጸለይንና ሰገድን። ከዛ ቅባ እንትኗን ጸበሏ በአፉ በጆሮ በአፍንጫው ባፉ አስገባለታለሁ። እሁድ ሊሆን በዓል ዓርብ ዕለት ማለት ነው። ገባን ዶክተር ጋር። ከዛ ሲዲውን ስጡኝ ያለ ጋሚ ያስገባውና ክብሮም አለ እንዲህ ዞሮ ማን እንደመደንገጥ ነገር አለ አይደል? ይሄ ነገር ምንም እየታየኝ አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች ምእመናን ምእመናት እንደምን ቆያችሁ? እንደምን አረፈዳችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እጅግ የሚያስደንቅ አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በቅድስተ ቅዱሳን በድንግል ማርያም የከበረ ስዕል ከስዕሏ ላይ በሚፈሰው ፈዋሽ ወዝ ከጭንቅላት እጢ የተፈወሰው ወንድማችን ክብሮምና እህቱ መሰረት አጠገቤ ተገኝቷል። እጅግ የሚያስደንቅ የእመቤታችን ተአምር በእውነት በጊዜያችን ተደርጓል። ታላቁ ሊቅ ሰላም ለስዕልኪ ሀፈ ማህየዌ በጼዴንያ ወግብፅ ዛዋሃዘት በኢህሳዌ ያለማበል በእውነት ለህሙማን የሚሆን ፈዋሽ ወዝን በግብፅና በጼዴንያ ላይ ላፈሰሰች ለስዕልሽ ሰላምታ ይገባል እንዳለ በተለይ ግብፅ ፖርት ሳይድ ቅድስት ድንግል ማርያም ቤተክርስቲያን ላይ ያለችው የእመቤታችን የቅድስተ ቅዱሳን የድንግል ማርያም ስዕል ያለማቋረጥ ፈዋሽ ወዝን ከስዕሏ ላይ ጠብ ታደርጋለች። ያንን የተቀደሰ ወዝ ደግሞ ኢትዮጵያ ይዘን ለብዙ ህሙማን በነበሩት ታላላቅ የእመቤታችን ጉባኤያት ላይ በማደረሳችን እጅግ በርካታ ህሙማን ተፈውሰዋል። ብዙዎቹ ምስክርነታቸውን በዚህ የዩቲዩብ ቻናል ላይ ቀርበው ገልጸዋል። በአውደ ምሕረትም ላይ መስክረዋል። በዛች ፈዋሽ ወዝ ትልቅ ተአምር የተደረገለት ክብሮምና እህታችን መሰረት ተገኝተዋል። ከነሱ ጋር ልዩ ቆይታ እናደርጋለን። አብራችሁን ቆዩ። እንኳን ሰላም መጣችሁ። እንኳን ደህና ቆየን። በጣም ብዙ ምእመናንና ምእመናት በተለይ ሰዓሊተ ምሕረት በነበረን ጉባኤ ከ50 ሺህ በላይ የተቀደሰ ወዟን ለምእመናን ሰጥተን ነበረ። በተለይ የእናታችን የቅድስተ ቅዱሳን የድንግል ማርያምን ስዕሏን በከበረ ሰረገላ አድርገን አጅበናት ብዙ በረከትን አግኝተን ነበረ። በተለይ በእናታችን በቅድስተ ቅዱሳን የተቀደሰ ቅብ ትልቅ ተአምር የተሰራለት እንግዲህ ክብሮም ነው። እህቱ መሰረት አለሽ። እስቲ ስለ ህመሙ ብትነግሪንና ይህን ምስክርነት እንደው ለሚያዩን ለምእመናን ብታስተላልፊልን በአክብሮት ጋብዝሻለሁ። በመጀመሪያ ከእንዳንተ አይነት መምህር ጋር ስለተገናኘ በጣም እድለኛ ነኝ፣ ደስተኛ ነኝ። ላገኘህ እመኝ ነበረ። እግዚአብሔር ይመስገን። እንግዲህ የክብሮም ነገር በጣም መጀመሪያ አጋጣሚ መንገድ ላይ ነው ልጆች ላወጣ ሄጄ ልጆቼ ፈተና ነበራቸውና እስካወጣ አንድ ካፌ ቡና እየጠጣው ልጠብቃቸውና አውጥተሽ ስትመጪ በዚሁ እንሄዳለን ተባብለን ሌላ ወንድሜም ነበረ እሺ ተባባልና መጣን። ጎላጉል ልጆቼን አውጥቼ ከጎላጉል ጀርባ ኤሎን አካዳሚ የሚባል ትምህርት ቤት አለ። ከዛ አውጥቼ ተመለስንና መኪና ቁመን ደወልንለት። ስንደውል አይነሳም። በእኔም በዛኛው ወንድማችንም ዘንድ ይሄ ምን ሆነ ነው ብለን በጣም ተጨነቅን። ከዛ በመጨረሻ አንድ ጓደኛው እሱ ጋር የነበረው ክብሮም ይባላል ያ ጓደኛው
አነሳና ይቅርታ እንዳትጨናነቁና እንዳትደነግጡ ብለን ነው እንጂ መንገድ ላይ ወድቆብናል አለ። እንዴ ማለት እንለው በቃ ወድቆብናል። እሺ የቱ ጋር ናችሁ ስንል አውራሪስ ጋር አዋሽ ባንክ ያለበት እዛ ስር ነን ያለነው ይለናል። እዛ እንደገና ወደዛ ስንሄድ አራፋ በዚህና በዚህ ያደፈቀው ነው ያንቀጠቀጠው ነው። ይሄ እጁ እንዲህ በቃ ቁልፍልፍ ብሏል። በጣም ተደናገጥኩ። ምን በልቷል ምን ጠጥቷል በቃ ሌላ ነገር ነው እንደው የሚያስቡት። ከዛ አይ እኛ ምንም ነገር የምናውቀው ነገር የለም ቡና እየጠጣን ነበረ። ከዛ በኋላ ወደ እኔ እንደዚህ ብሎ ወደቀ። ከዛ ስናነሳው ግን አራፋ ደፈቀው። እሺ ቶሎ በሉ ብለን ወደ ቤት ሄድንና ጸበል ብናፈስለት ምን ብንልለት ምንም። የዛን ቀን የዓመቱ ሚካኤል ነበረ። በቃ ምንም ግራ ሲገባኝ እንትን ምንድነው ሰይፈ ሚካኤል ሁላ ጸለይንለት እዛ ማለት ነው። ምንም እንትን ሊል አልቻለም። በቃ ግትርትር አለ። በሉ እንደገና አንሱና ተባብለን ወደ ቅዱስ ገብርኤል ሆስፒታል 22 ያለው ወደዛ ሄድን። ስንሄድ ቶሎ ብሎ በዊልቸር አስገቡና ኢመርጀንሲ አስገቡት። ከዛ ዋና ቤተሰብ የቅርብ ቤተሰብ ተብሎ ተጠራው። እኔ መፈረም አለብሽ። እዛ ምንድነው መፈረመው ስላቸው በቃ ህይወቱ ትንሽዬ ፐርሰንት ነው ያለችው እና ለማትረፍ እንሞክራለን። ስለዚህ ፈርም ተባለ። እሺ 50 ሺህ ብር አስይዙ ተባለ። 50 ሺህ ብር አስያዝን። ከዛ በኋላ ተረባርቦ አስገቡት። ከዛ ሊመልሱት ቢሞክሩ ቢጥሩ ምንም በቃ ራሱን አያውቅም። በመጨረሻ ዶክተሩ የቅርብ ቤተሰብ እህቱ ነው የተባልኩና ገባው አይሲ ክፍል ማለት ነው። እዛ የምታውቂው ነገር ካለ ወይ ሐሽሽ ያጭሳል ልጁ ኧረ ያጭስም፣ መጠጥ ሲጠጣ አይጠጣም፣ የሆነ ነገር የወሰደው አደንዛዥ እጽ ነገር ካለ እሱ ደግሞ እንደዚህ አይነት ነገር ምንም አያውቅም ጭራሽ ማለት ነው። ከዛ ምንም ሲወሰደው ነገር የለም እባክሽ መረጃ ስጭን ለማዳንም እንትን እንዲለን እንዲያግዘን። እንዴ ምንም ያልወሰደውን ነገር ዶክተር ምንም ልል አልችልም። እስቲ ግን ጓደኛው ልጠይቀው ከሱ ጋር የነበረው ማለት ነው። ከዛ ክብሮም ብዬ ጠራሁትና የጠጣው ነገር ወይ የሆነ ሐሽሽ ነገር እንትን ብለዋል እንዴ ስል እንዴ ኧረ መስቲ እንደዚህ አይነት ነገር ክብሮም እንደሌለው ታውቂያለሽ? አይ አጋጣሚ ወይ ደግሞ ፊት ለፊት የሆነ ያጨሰበት ሰው ካለ ስለምንም በጭራሽ አልወሰደም ማለት የለም ምንም ዶክተር አልኩት። ከዛ መድኃኒት ምን ቢያደርጉለት ምንም ሊነቃ አልቻለም። ከዛ ሌላ ስፔሻል እንደገና ሌላ ዶክተር ኢዮብ የሚባል ተደውሎ ተጠርቶ እሱም መድኃኒት በአፍንጫው ምን ቢያደርጉ ምንም በቃ ዶክተሮች እንዲህ ነው እንትን ያሉበት ማለት ነው። ከዛ እሺ ለማንኛውም ለማትረፍ እንሞክራለን። ስለዚህ መድኃኒት እንደዚህ አይነት አለች ቶሎ ግዙለት ተባለ። ራሱንም ስለማያ ካቴተር ግዙ ተባለ። ካቴተርም ገዛን፣ መድኃኒቶችንም ገዛንና ኪኒን ናቸው ተቀጥቅጦ በእንትን ተበጥብጦ በስሪንጅ ተደርጎ በአፍንጫው ገባ። ምንም 6 ሰዓት የገባ ራሱን እንደዚህ መንቀሳቀስ የጀመረው 12 ሰዓት ነው። እስከዛን ሰዓት ግን በድን ነው በቃ። ከዛ 12 ሰዓት ላይ ሲሆን በቃ አሁን ተንቀሳቅሷል አይዞሽ ግን ደግሞ የሆነ ነገር እንትን ቢል እንዳደነግጡ ተባለ። የሆነ በቃ ራሱን እንትን ሊል ይችላል ይሄ ላለመንቀሳቀስ ይችላል ተባለ። ሰም እሻልና ወደ ሌላ የአልጋ ምናምን እንትን ብለን አልጋ ምናምን ይዘን ወደ ታች አስገቡት። እዛ ተኝቶ መከታተል ተጀመረ። ከዛ በማግስቱ እኔ ዶክተሩ ጠራኝና ወንድምሽ ምንም ችግር ኑሮት ያውቃል ሲለኝ ምንም ታሞ ራሱ አያውቅም ምንም ሆኖ አያውቅም። አሁን ለቤተሰብ ጥየቃ ነው የመጣው። ድንገት ነው ደግሞ ቤተሰብ ሊጠይቅ የመጣው ስንለው እንግዲህ የጭንቅላት እጢ ያለበት እና ያንን ነው የጣለው። የጭንቅላት እጢ ማለት ደግሞ ካልታወቀ መጀመሪያ ካልታወቀ በቃ ወደ መጣል ነው እንትን የሚለው። ስለዚህ ይሄን ነገር አሁን እግዚአብሔር ፈቅዶ ድኖ ከዚህ ካወጣ አንደኛ ከእሳት ጠብቁት፣ ሁለተኛ ጭንቅ እንዳይጨናነቅ የሆነ በቃ ስትረስ እንዳይኖረው ምናምን ደስተኛ እንዲሆን አድርጉት። ዋና እንዳይዋል፣ መኪና እንዳይነዳ፣ ፎቅ ላይ እንዳይወጣ ምን ተባለ። እሻል ነውና ከዛ ይሄን መድኃኒት ብሎ መድኃኒት ጻፈልን ማለት ነው። እሺ ብለን ከዛ 3 ቀን አቆይቶት እግዚአብሔር ይመስገን ራሱን አወቀ ቆመ ማለት ነው ክብሮም። ከዛ ወደ ቤት ወሰድነው። ወደ ቤት ስንወስደው በቃ አለ አይደለ እሱ አያውቅም በቃ ራሴን ይለናል። ቤት ገብተንም ማለት ነው ራሴን እና እዚች ጋር ናት ይለናል። በቃ ያቺ ያለችባት ቦታ ማለት ነው። እዚህ ጋር እስቲያት ይለኛል ለኔ ራሱ እዚህ ጋር የሆነ ነገር አለ እዚህ ጋር ነው የምታመኝ ይላል። እና ትንሽ እብጥ ነገር ያለች ናት ደግሞ።
ከዛ ምንም የለም ምናምን እለዋለሁ። ከዛ ምግብ አይበላም ምናምን አይልም፣ ያስታውካል፣ ይጨነቃል፣ በቃ ድክም ይለዋል፣ መተኛት ብቻ ነው። ተነስ ይብን በቃ ምግብ ብላስቲና ሳሎን እንሁን ምናምን ስንለው አይ ተውኝ እዚህ ልሁን፣ በጣም ነው የሚጨነቀው ከምንም በላይ ማለት ነው። ምንድነው ግን በሽታ ይለናል። ከዛ ነው ይሄን ብዬ አልነገርኩትም። አይ በቃ እንትን ይላል፣ ኖርማል ነው፣ ትድናለህ፣ እንደዚህ አሁን መድኃኒት እንትን ብለሃል፣ በቃ ወዲያው መድኃኒቶች በስነ ስርዓት እንትን ከወሰድክ የሚጠፋ ነገር ነው ምናምን እለዋለሁ። ከዛ በጣም በቃ ቤት መጥቶም ታመመ በጣም። ከዛ ግራ ገባና ከስንት ቀን በኋላ እንደዚህ በተኛበት የሆነ ቅዝዝ ነገር ያለ አይደለ በቃ እንደ ሽባ ነገር። ከዛ በጣም ተደናገጥና ሐኪም ቤት ስንሄድ እስቲ ሌላ ቦታ እንወሰደው ብለን ላንሴት ሄድን። ላንሴትም አሁንም ብራስ ይዞ ኤምአርአይ ይታይ ተባለ። ኤምአርአይ ሲታይ እንትኑ እጢ ነበረበት አይደለ ሲለኝ፣ አዎ እጢው በጣም አድጓል፣ እንደገና ደግሞ ወልዷል። አንድ ነው የነበረው ገብርኤል እያለ የታከመው ማለት ነው፣ ሁለተኛ ሆኗል። ሲቀጥል ደግሞ ዙሪያውን ውሃ ቋጥሯል። ህመሙ ወደ ካንሰር ሁላ ሊቀየርበት ይችላል፣ ወደ ሌላ ነገር ሊቀየር ስለሚችል ከወዲሁ እንንገራችሁ ብለን ነው ተባለ። እዛ ትልቅ ወንድሜ ደግሞ ገንፈል ይላል፣ ምንድነው ችግሩ ንገሩ ምናምን እያለ እንትኖቹ ዶክተሮቹ እንትን ሲል ስለነበረ አይ ምንም ደህና ነው ምናምን አሉና ካንቺ ጋር ብቻ ነው የምናወራው፣ ካሁን በኋላ ያለን ነገር ካንቺ ጋር ብቻ ነው የምናወራው፣ ከሌላ ሰው ጋር ማውራት አንችልም ማለት። እሺ አልኩኝና ከዛ በኋላ ምንድነው ስንል በቃ ነገረኝ፣ ወደ ካንሰር ሁላ ሊቀየር ይችላል። በጣም ተደናገጥኩና አለቀስኩ። ማልቀስ አያስፈልግም፣ አይዞሽ፣ ላይሆንም እኮ ይችላል፣ ይሆናል 100% ይሆናል አልኩሽ እንዴ ሲለኝ፣ አይ በቃ ሊቀየር ይችላል አልከኝ እኮ ዶክተር፣ መቼም ከናንተ በላይ ምንም እኔ ላውቅ አልችልም፣ ስለዚህ ይሄ ልጅ ደግሞ ገና ህፃን ነው እንደዚህ ሲባል ድንገት በጣም ከፋይ ምናምን አልኩት። አይዞሽ ምናምን ብሎ አበረታታኝ። በቃ ቲቪ መድኃኒቱን ጀመረ ምናምን። ከዛ ቤት ሄደን እንቁላል ወተት ምናምን መጠቀም አለበት ተብሎ ብናረግለት ምን ብንለት ምንም ልጁ ፈቃደኛ አይደለም። በቃ ከባድ ስትረስ ውስጥ ገባ። በመጨረሻ ላይ በቃ እኔ የ16ቷ ጾም እንጠጣው ኪዳነ ምሕረት ብቻዬ ሄድኩና እዛ ሁሌ በቃ ለሷ ነገር እመቤቴ ማርያም በቃ አንቺ ፈውሹ እላታለሁ። በቃ ሁሌ እባክሽ ይሄ ልጅ ምንም የሚያውቀው ነገር የለም፣ ንግግር እንኳን አያውቅም፣ ከሰው ጋር እንኳን አውርቶ አይግባባም፣ እና እባክሽ ፈውሹ አድኙ እላታለሁ። ሁሌ አለቅሳለሁ ስሯ እየሄድኩኝ ማለት ነው። እና 5 ሰዓት 6 ሰዓት ነይ የሚሏት ሰዓት አለች አይደለ? እዛን ሰዓት ኃይለኛ ዝናብ አለና ሄድኩና በሴቶች በኩል ኃይለኛ ዝናብ ላይ እየዘነበ ነውና ስዕል አድነዋ ትልቅ አለ አይደለ? በር ላይ የሴቶች በር ላይ ሳን ያዩ በቃ ብርሃን በጣም የዛኔ እንጃ ወይ ለኔ መስሎኝ ሊሆን ይችላል አላውቅም። ብርት ብላ ነው የምትታየኝ። በቃ የጭንቃ ማላጅም ነብርሃን ይሄ ልጅ ፈውሹ በቃ ከዚህ ሀገር አድነሽ ላኪው እባክሽ ነብርሃን እኔ አድኙና እኔ በቃ ለክብርሽ እዚህ መጥቼ መሰክራለሁ እናም ብዬ አለቅስ ነበረ። ከዛ ቀን በቀን አለቅስባት ነበረ። እመቤቴ ማርያም ጨርሰን መጣን። ለሱ ቴክስት አደርግለታለሁ፣ አይዞ ትድናለህ፣ እርግጠኛ ነኝ እንደምትድን ምናምን እለዋለሁ። ከዛ በኋላ ተመለስኩኝ እንትን ጨርሼ ሱባኤን። ከዛ በጳጉሜ ራሱን ይዤው ሄድኩኝ። እዛ ሁኜ ጸገነት ብትባል እህቴ ለአንተ ምስክርነት እዚህ የሰጠች በርሜል ጊዮርጊስ ነው የምንተዋወቀው። እሷ ደወለችልኝ እንዳጋጣሚ። መስዬ እንዴት ነሽ ስትለኝ እግዚአብሔር ይመስገን የት ሆነሽ ነው? እንዲህ ችግር ገጠመኝ ጸገነት ወንድሜ ታመመብኝ እባክሽ ጸልይለት እላታለሁ። እንዴ በይ ወንድሜ ዶክተር ሮዳስ የሰጠኝ ትንጥዬ ቅባ ቅዱስ አለች ከስዕል አድነዋ እቺ የምትፈስ ምናምን ተብሎ ታሪኳን ሰምተሻል ስትለኝ ሰምቻለሁ። የሆነ ጊዜ ደግሞ ሳሊተ ምሕረት ምንድን ፕሮግራም ተደርጎ ወታ በጣም አይቻታለሁ ወላ ሁላ አልኳት። አራስ ነበርኩ መምጣት አልቻልኩም። እና እዛ እንዲህ በቃ እያሳያት ሞባይል ላይ ይሄ ያንተ ፕሮግራም ላይ ማለት ነው ስክሪን ላይ እንዲህ ነበር ማረገው እያየው ማለት ነው። እንዲህ አድርጌ በቃ ሰውነቴን ልጆቼን እዳብስ ነበር። ስቲል ነው ከስክሪን እሱ ራሱ ለነበር እንትን እለዋለሁ። በቃ እሷን ሳያት እንዲህ ጠርጋታለሁ። በቃ በአካል ያገኘኋት ሁላ ያህል ነው የሚሰማኝ ማለት ነው። በጣም ምኞቴ ነበረኝ እና አንድ ጠብታ ነው ግን ማረግልሽ አለች።
ጸገነት አልኳት አንድ ጠብታቴና ጠርገሽ እንድች ራሱ ጭንቅላቱ ላይ አርጊለት አልኳት። መስዬ ይድናል አለች። ይድናል፣ በእርግጠኝነት ይድናል እንደው በማርያም አለች። ከዛ አልኳት ከዛ ወይ ደግሞ ስልኩ ስጭኝና ደውዬለት እንደው ብለምነው ካለው ስላት አይ መስዬ ስራ ላይ ቢዚ ስለሆነ ስልክ አልሰጥሽም፣ ቢዚ ነው ግን ትምጥ እያለች የሰጠኝ እሰጥሻለሁ አለች። እሺ አልኳትና 2 ሊትር ላይ አርጋ የጸበል ላይ አርጋ ጠብ አረገችልኝ እንደዚህ ማለት ነው። መጣና ጸሎት ቤት አስገባሁት። እዛን ቀን በጣም ነበር ደስ ያለን ሁለታችን ማለት ነው። በጣም በቃ ምን ልበለ ይሆናል አይደለ በቃ እኔ ራሷ በአካል የገባችሁላ ነበረ መስሎ የታየኝ ማለት ነው። ከዛ እውነት የቀባ ቅዱስ አገኘሁት ነው ያልኩት በቃ። ከዛ ለሱ ጸሎቴን አድርጌ ውዳሴ ማርያም ጸለይንና ሰገድን። እንደዛ ጭንቅላቱ እየታመመ እንሰግድ ነበር። ያዞረዋል እንግዲህ ስንሰግድ ስንጸልይ ግን ምንም አይለው። የሚገርመው ዶክተር 100 ሚሆን አሰግደዋለሁ 100 ሚሆን እንሰግዳለን እንጸልያለን። ውዳሴ ማርያም አንቃጸ ማርያም የወድስዋ ብለን ጨርሰን አባታችን ሆይ ብለን ሰግደን ከዛ ቅባ እንትኗን ጸበሏ በአፉ በጆሮ በአፍንጫው በአፉ አስገባለታለሁ። ከዛ እንዲህ ዝም ይላል። ከዛ አልገባልኝ እኮ ይለኛል። ይገባል ችግር የለውም በቃ ማለት መንካቱ ራሱ እኔ በቃ ቤቴ ብቻ እንደገባ እንደሚድን በጣም እርግጠኛ ነበርኩ። እሱ ደግሞ ትድናለህ ድነህ በእርግጠኝነት ታያለህ በቃ ትመሰክራለህ እለዋለሁ። እኔ ልዳን እንጂ ምናምን ይለኛል አለ አይደል። እሱ ደግሞ ምንም ስለማያውቅ ይሄ በቃ እድናለሁ ግን አለ አይደል የመጠራጠር ነገር እድናለሁ ይለኛል። በደምብ ትድናለህ እለዋለሁ። ከዛ በቃ ደስተኛ መሆን ጀመረ። አይወጣም ነበረ፣ ወደ ጓደኞቹ መውጣት ጀመረ። በቃ ሳቅ ጨዋታ ሳሎን በቃ እንደፈለግን ቲክቶካችን ያለ አይደለ ፈን የሚያደርግ ከቤተሰብ ጋር እንላለን። ከዛ መሸት ሲል ደግሞ ወደ ጸሎት ብለን አብረን ጸሎት ቤት ገብተን ጸልያለን። አሁንም እሷን አረግለታለሁ ምናምን። ከዛ ለመሲ ደህና ሆንኩ ይለኛል። በቃ ይሄ ጭንቅል የሚያመኝ የነበረው የሆነ ህመሙ የለም ይለኛል። ወይኔ ተመስገን እላለሁ። ከዛ መብርሃን እላታለሁ። በቃ እኔ ጀመር ከሷ ጋር ሳወራ እንደዚህ ሶፋ ላይ እንኳን ቁጭ ብዬ እንዲህ ማየት በቃ ማለት የሆነ ነገር ሲጨንቀኝ እንዴ ምናምን ብዬ ከሰው ጋር እንደምታወራው አለ አይደለ እንደዛ ነው ማወራት። እና ደስታው ተመለሰለት በጣም። ከዛ ጸገነት ደወልኩላትና ጸገነት በጣም ሰላም እየሆነ ነው ምናምን አልኳት። ይድናል መስዬ ከዛ ትመሰክሪያለሽ አለች። እኔ እሷ ተአምር መሰክራለሁ ይዳን ብቻ እላታለሁ። ወንድሜ ብቻ በመሆንም ሳይሆን በቃ ማለት ምንም ስለማያውቅ ከልጅም ስለሆነ ምንም ስላላሳለፈ በቃ ብቻ ያሳዝነኛል። ከዛ ወደ ክፍለ ሀገር ደርሼ ልምጣለ ድኖ ማለት ነው። በቃ ማለት ሰላሙ ተመልሷል። እሺ ብዬ እየፈራሁ ሄደ። ተመልሶ በሳምንቱ መጣ። ከዛ ዶክተር ጋር ሄደ። ኤምአርአይ ይነሳ ተባለና እኔ ጽዋ ነበረኝ የጊዮርጊስ ቀን ነው። ኤምአርአይ ብቻው ሄዶ ያቅም ሐኪም ቤት ሄዶ ተነስቶ መጣ። እዛ በቃ ተነሳ አለኝ። እሺ አልኩት። በማግስቱ ዶክተር ጋር የመቼ ቀን ነው? አርብ ቀን እሁድ ሊሆን በዓል አርብ ዕለት ማለት ነው። እዛ አክቲቭ አድርጎ ተባለ። ሄደን ዶክተር ጋር አክቲቭ አደረግን ምናምን። ከዛን ገባን ዶክተር ጋር ዶክተር ማቲያስ ጋር እንዴት ናችሁ ክብሮም እንዴት ነው ደህና ነህ ምናምን ሲባል ደህና ነኝ አለ። ከዛ ሲዲውን ስጡኝ አለ። ከዛን ሲዲውን ሰጠነው። መጀመሪያ ያስገባውና አየ። ከዛ አሁን የታያችሁት አሁን ታይታው የመጣው አምጣ ተባለና ተሰጠው። አስገብቶ ሲያየው እዛ አየውና አወጣው። እንደገና አስገባው። እያየሁት ነው እና እንደዛ ሲሆን በጣም ተጨነቄ ነበር። ምን ሊለን ነው? መብርሃን አደራሽን እንደው የጭንቃ ማላጅ በቃ ውስጤ በጣም እየተንቀጠቀጠ ነበረ። እዛ ድጋሚ ያስገባውና
ክብሮም አለው እንዲህ ዞሮ ማለት እንደ መደንገጥ ነገር አለ አይደለ ነው። ይሄ ነገር ምንም እየታየኝ አይደለም አለ። ከዛ እንዴት ስንል ዶክተሩ ጭራሽ የለም አለ ማለት ነው። የጭንቅላት የሚያየው አንድ ዶክተር ብቻ ነው እዛ፣ እሱ ብቻ ነው የሚያየው ስንለው እጤው የለም። እንደውም ቲቪው ራሱ ያን ያህል እየታየ አይደለም ተባለ። ከዛ በቃ ጠፍተዋል ማለት ነው፣ ምንም የለም ዶክተር ስንለው ካሁን በኋላ እኔ ጋር መምጣት ያስፈልግ አለው ማለት ነው። ምንም በቃ ውስጥ ምንም ስለሌለ ንጹህ ስለሆነ ያለ ካሁን በኋላ እኔ ጋር መምጣት ያስፈልግ አለው፣ ዋና የሚከታተለው ዶክተር ማለት ነው። ስለዚህ የቲቪዋ መድኃኒት 2 ወር ይቀረዋል፣ እሱን ብቻ ዶክተር ኢዮብ እንዲያይህ እና መድኃኒት ይሄ ይቁም አይቁም የሚለውን ነገር ማለት ነው ሊወስን ብቻ እንጂ ከዚህ በኋላ የጭንቅላት ጉዳይ ላይ ምንም የለም። ከዛ ወዲያው ለጸገነት ነው የደወልኩላት፣ ለዛች የሰጠች ቅባ ቅዱሳን ማለት ነው። ጸገነት ጠፋ እኮ ተባለ ስላት ልል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 
ከዛ በቃ በጣም እንትን አለኝ። ስለዚህ ምስክርነት ትሰጫለሽ ዶክተር ጋር ስትይ በደንብ ይሰጣል። ምክንያቱም ይሄ ነገር እንደዚህ በፍጥነት የሚሆን ነገር አይደለም። አድጓል፣ ወልዷል ተብለዋል። እንትኑ ይሄው ይታይ እንደሆነ ማለት ነው። 2 እጢ ናቸው። ተመልካቾቻችን በስክሪን ላይ እናሳያቸዋለን። ናቸው እጢዎቹ። ይሄ እንዳለ ውሃ ቋጥረዋል ነው የተባለው። ይሄ እንዳለ ይታመም ነበረ ግማሹ ማለት ነው። ስለዚህ ይሄ 2 እጢ ሆኖ በአንድ ይድናል ጭራሽ አልተባለም። ያንቀጠቅጠዋል፣ ሊጥለው ይችላል ነው የተባለውና መብርሃን ግን ባጭሩ ቋጮቹ ማለት ነው። ነገር በጣም በእጅጉ የሚደንቅ ምስክርነት ነው። እንኳን ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም በምልጃዋ ፈጥና ደረሰችላችሁ። ክብሮምን እንኳን ልዑል እግዚአብሔር በቸርነቱ በእናቱ በቅድስት ድንግል ማርያም አማላጅነት ከ2 የጭንቅላት እጢዎች ነፃ አውጥቶሃልና ክብርና ምስጋና አምልኮትና ውዳሴ ይግባው እላለሁ። በእመቤታችን በተቀደሰ ቅቡዓ ወይም ከስዕሏ በሚፈሰው ወዝ እጅግ ብዙ ህሙማን ነው በእውነት የዳኑትም የተፈወሱትም። በጣም ስፍር ቁጥር የሌላቸው መልእክቶች ይደርሱኛል። በጣም ከአይምሮዬ በላይ ይሆንና አንዳንድ ጊዜ አመሰግናለሁ እንጂ ካለኝ ጊዜም ጥበት የተነሳ እነዛን ሁሉ ህሙማን አቅርቦ ምስክርነታቸውን እንዲሰጡ ማድረግ ራሱ አልቻልኩም። ይሄ እንግዲህ እንደው ስንፍናም ባልለውም ከጊዜ ውጥረት የተነሳ እንደሆነ በዚሁ አጋጣሚ እነሱም እንዲረዱት ፈልጋለሁ። በዚሁ አጋጣሚ በዚሁ መርሃ ግብር ላይ በአካል መገኘት ስላልቻለች በቃል ንገርልኝ ያለችው እህታችን ወይዘሮ ሳባ ከሰሜን አሜሪካ ልክ እንደሱ ህመም ነው ዶክተሮችን እዛ በተለይ ያስደነቃቸው። ይህንን እውነት እንደሆነ ወላዲተ አምላክ ምስክሬ ናት፣ ሕያው እግዚአብሔር ምስክሬ ነው። 7 ዓመት ከ7 ወር የአይን ድርቀት ነበረባት። እንባ አይዝም። ስለዚህ አርቲፊሻል እንባ ይደረግላታል ወይም ደግሞ በየቀኑ ውሃ አይኗ ላይ ማፍሰስ ነበረባት እና በጣም አስጨናቂ ነበር። 7 ዓመት ከ7 ወር እና የእመቤታችን ዕለት ነው ማህበር ነበራቸውና አስተማርኩኝ። በዕለቱ ከፖርት ሳይድ ክብሮም የተፈወሰባት የቅድስተ ቅዱሳን ድንግል ማርያም ስዕል ላይ የሚፈሰውን የተቀደሰ ወዟን ይዤ ነበረና በምትነግረኝ ጊዜ እስቲ እመቤታችን በቃል ኪዳኗ ትፈውስሻለች ስዕለት ተሳይ ያልኩና አይኗን ቀባኋት። በጣም በሚገርም መልኩ እግዚአብሔር ምስክሬ ነው። በነጋታው ነው የደወለችው። አይናር ያዘ ለመጀመሪያ ጊዜ ከ7 ዓመት ከ7 ወር በኋላ በሳምንቱ ዶክተሮቿ ጋር ለቼክአፕ ስትሄድ በጣም ነው የተደነቁት። በቃ ማንም ሰው እንደሚያየው አይኗ በጥራት ያያል፣ እንባ እንደሚያመርታል እንባን ያመርታል። በጣም ይሄ ሊሆን የማይችል ነው ብለው ተደንቀው ስዕለቷን ልካለች። ይሄ በጣም
እንደው እጹብ ድንቅ አሁን በቅርቡ ከሆነው እንጂ በጣም ብዙ ከካንሰር አይድንም ከሚባል ህመም ሁሉ እንደው በቃል ኪዳኗ እመቤታችን እስራታቸውን የፈታችላቸው በጣም ብዙ ነውና ረድኤቷ በረከቷ አይደርብን። እናንተም መጣችሁ ስቱዲዮአችን ተገኝታችሁ የቅድስተ ቅዱሳን የድንግል ማርያምን ክብሯን መስክራችኋልና ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያምን ደግሞ በምልጃዋ አሁንም ደግማ ደጋግማ ታስባችሁ እላለሁ። እንግዲህ ክቡራን ተመልካቾቻችን ይህ የተቀደሰ ቅቧ በጣም ብዙ ማንን ፈውሷል። ሰዓሊተ ምሕረትን በነበረን መርሃ ግብር በተቻለን አቅም ወደ 50 ሺህ የሚጠጋ አድርሰናል። እንጦጦ ሐመረኖ ኪዳነ ምሕረትም በተመሳሳይ መልኩ ይሄ ጉባኤዋ 2 ተደርጓል። እጅግ የሚያስደንቅ ነበረ የእመቤታችን በረከት የነበረው። በዚሁ አጋጣሚ ደግሞ ግብጽ ፖርት ሳይድ ቅድስት ድንግል ማርያም እና አባ ብሾይ ቤተክርስቲያን ያሉትን ሊቀ ጳጳስ በእጅጉ እናመሰግናለን። አንድ ነው የሚሰጠው እዛ ራሱ እቺን የምታክል አንድ ነው ከስዕሏ ላይ የሚሰጠው ያውም ደግሞ መዓዛው ብቻ ራሱ አይምሮን የሚያሰክር ነው። አፍስታችሁታል ብዬ አስባለሁ። እና ይህንን ካዩ በኋላ ግን የእመቤታችን የቅድስት ድንግል ማርያም በረከትም ይገባል ብለው በወይዘሮ አመለወርቅ በኩል በቀርሜሎስ አስጎብኚ ድርጅት በርከት አድርገው እየላኩልን እኔም ያው ለብቻዬ ላስቀር አላልኩም። ከጠበል ጋር ተደባልቆ በነበረን ጉባኤዎች ሁሉ ለብዙ በሺዎች የሚቆጠሩ ሰጥተናል። እያንዳንዱ ቤት ያለውን ችግርና የተደረገውን ተአምር በቴክስት ብዙ ሰው ይልክልኛል። እኔ እንደው ምናልባት አንድ ሰው መድቤ እነዚህ ሁሉ የሚያዘጋጅ ካላደረኩ በቀር ከአቅም በላይ ነው። በጣም ብዙ ነው፣ ልቆጥረው አልችልም። እና ሁልጊዜ እግዚአብሔርን ማመሰግንበት ነው። እህታችን መሰረት ቃለ ሕይወትን ያሰማሽ ስለ እመቤታችን እውነት ትክክለኛው ምስክርነት መስክረሻል። ክብሮምም እንኳን እግዚአብሔር አምላክ በቸርነቱ በእናቱ በቅድስት ድንግል ማርያም ምልጃ ከዚህ አይነት ህመም ነፃ አወጣህ እላለሁ። ክቡራን ምእመናንና ምእመናን የነበረን መርሃ ግብር ይህን ይመስል ነበረ። በቀጣይ በሌላ መርሃ ግብር እንገናኛለን። ሰላም እግዚአብሔር ከሁላችን ጋር ይሁን።